እንዴት ናችሁ ተከታዮቻችን? ሰላም ነው። ዛሬ ደግሞ አንድ ነገር ይዤላችሁ መጥቻለሁ። በተለይ ለወጣቶቻችን ናቸው። ወጣት ኮንፊደንስ የሚባለው ድፍረት የሚባለው ነገር ለምሳሌ ጠያቂ ትውልድ አሁን በዚህ ሰዓት ጠያቂ ትውልድ እያጣን እየመጣን ነው። ጠያቂ ትውልድ ደግሞ ያስፈልገናል። የሚጠይቅ አቅም ያለው ሰው፣ አቅም ያለው ወጣት ነገ ሀገር ምረከብ ሀገር ተረካቢ የሆነ ወጣት ሀገራችን ኢትዮጵያ እኛም ማንም ይፈልገናል። እኛ ወጣት ደግሞ እንዴት ነው ኮንፊደንሳችንን የምናሳድገው? ለምሳሌ ነገሮችን አንዳንድ ወጣቶችን በብዛት እያየን ነው። ብዙ ነገሮችን መጠየቅ ይፈራል። ከቤተሰብ ጀምሮ ብዙ መንግስትንም ሆነ ሌላ ለራሱ ለችግር ፈቺ ማለት ችግር ፈቺ ወጣት የሚባለው ሲጀመር ደፋር ነው። ድፍረት ያለው አቅም ያለው ወጣት ነው። አቅም ያለው ወጣት ደግሞ ድፍረት ሊኖረው ይገባል። ለምሳሌ ብዙ ነገር እውቀት ያላቸው ልጆች አሉ። በጣም ብዙ እውቀት ብዙ ነገር ማድረግ የምትችሉ በጣም አቅም ያላቸው ወጣቶች በጣም ብዙ ማለት ብዙ ኢንፍሉዌንስ ማድረግ የሚችሉ ወጣቶች አላቸው። ግን በብዛት ስናይ ደግሞ የእናንተ ትልቁ ችግር ኮንፊደንስ ታጣላችሁ። ነገሮች ላይ ኮንፊደንስ የላቸውም። የትኛውንም ችግር እናንተ አሁን ኮንፊደንሳችሁ ደግሞ የሚያሳጣውም ለምሳሌ የሚመጣውን ሪስክ በመፍራት የሆነች ቻሌንጅ ሲመጣ የምትሸነፉት ነገር አለ። ኮንፊደንሳችሁን የሚፈትን የሆነ አሪፍ ነገር ሲመጣ ኮንፊደንስ ታጣላችሁ። ቢቃታችሁን ማሳየት አትፈልጉም። ከነገሮች ትሸሻላችሁ። ከመጋፈጥ ነገሮችን መጋፈጥ ቻሌንጁን መጋፈጥ ከየትኛውም በኩል ልምጣ ጥሩም ሆነ መጥፎ ፈተና ሲመጣ ነገሮች ላይ የመጋፈጥ ሞራል ድፍረት የላችሁም። ይሄ ነገር ደግሞ አግባብ አይደለም። ይሄን ነገር ብናስወግድ ወጣቶቻችን በተለይ ምክንያቱም ኮንፊደንስ ያንተ ኮንፊደንስ እውቀት እንኳን ባይኖርም እንኳን ኮንፊደንስክ አቅምክ ድፍረትክ ውስጥ ይሄ ያለውን ነገር እንድታወጣ ያደርጋል። ውስጥ ራስህን ኢምፕሩቭ እንድታረቅ ራስህን እንድታሳድግ ራስህን ሰው እንድትሆን ሌላን ሰው እንድትረዳ ሌላውንም እንድታግዝ መንግስትንም ሀገርንም ሌላውንም እንድትረዳ ውስጥ ላይ ያለውን ነገር እውቀትህን አቅምህን እንድታወጣ ይረዳሃል። ድፍረት ማለት ድፍረት ሊኖረን ይገባል። የትኛውንም ነገር ድፍረት ሲባል ደግሞ ዋጋ የሚያስከፍል ድፍረት ሳይሆን እኛ መውጣት የምንችለውን ነገር ላይ ማስወጣት በምንችለው ነገር ላይ መፍትሄ ማምጣት በምንችለው ነገር ላይ ድፍረት ሊኖረን ይገባል። ማለት ደፋር መሆን አለብን። የትኛውንም አይነት ውጤት የትኛውንም ነገር ስኬት መድረስ የምንችለው አቅም ሲኖረን ብቻ ነው። ድፍረት ማለት ነው። አቅም ካለክ ድፍረት ሊኖር ይገባል። ያ ድፍረት ከሌላ ደግሞ የትኛውንም ነገር ውስጥ ላይ ያለው ነገር ማውጣት አትችልም። ያንን ነገር አወጣታ የመናገር ችሎታ አይኖርህም። ስለዚህ ያንን ነገር መጠቀም የምትችለው ውስጥ ላይ ያለውን እውቀትህን፣ ክህሎትህን፣ ችሎታህን የተሰጠህን ስጦታን አወጣታ ለሌላው ሰው ማሳየት የምትችለው ድፍረት ሲኖር ነው። ድፍረት ደግሞ አስፈላጊ ነው። ሰው ደፋር ካልሆነ ዋጋ የለውም። ምክንያቱም ፈሪ ወጣት አይደለም ለሀገር ለራሱ ለቤተሰቡ ራሱ አይጠቅምም። ስለዚህ ወጣቶች ፈሪ አትሁኑ። አቅም አላችሁ። ብዙ ነገር ማድረግ ትችላላችሁ። ብዙ ነገሮችን መወሰን ትችላላችሁ። ያን ነገር ደግሞ ማድረግ የምትችሉት ራሳችሁን ማሳየት የምትችሉት ራሳችሁ ጋር ያለውን ነገር ማውጣት የምትችሉት ምን ስትሆኑ ደፋር ስትሆኑ ነው። ድፍረት ደግሞ ያስፈልጋችኋል። ስለዚህ የትኛውንም ቻሌንጅ አትፍሩ። ቻሌንጅ እናንተን ጠንካራ ሊያደርግ እንጂ አቅማችሁን እንድታሳድጉ እንጂ ራሳችሁ ያንን ነገር ቻሌንጅ መወጣት እንድትችሉ የሚያደርግ እንጂ እናንተ እንድትፈሩ እንድትሸማቀቁ ምናምን የሚያደርግ አይደለም። ስለዚህ ቻሌንጅ አንፍራ ወጣቶቻችን። የትኛውንም ፈተና መጋፈጥ እንችላለን። ያ ፈተናው ደግሞ ለምንድነው ትምህርት ነው የሚሆነን። ስለዚህ የሚመጣውን ቻሌንጅ የሚመጣውን ፈተና እንደ ግብአት በመውሰድ ያንን ነገር በድፍረት ወደ ውጤት ቀይረን የመጠቀም ችሎታችንን ብናሳድግ ድፍረታችንን ብናሳድግ አቅማችን ያድጋል፣ ችሎታችን ያድጋል፣ እውቀታችን ያድጋል። ስለዚህ ድፍረት ብዙ ነገርን እንድታወጣ ያደርጋል። ድፍረት ሊኖር ይገባል። ስለዚህ ደፋር ሰው ደግሞ ብዙ ነገሮችን ማድረግ ይችላል። ስለዚህ ያ ስለሆነ በብዛት ወጣት ስፔሻሊ አሁን በተለይ ያልተማረውም ችግር የለውም። የተማረው ወጣት ተምሮ ደግሞ አንዳንድ በጣም የራሱ ተምሮ የመጣውን ነገር እንኳን በስርዓት መግለጽ ማይችል አለ። ምንድነው የተማርከው ቢባል ማይናገር አለ። ይሄ ነገር ከምን የሚመጣ ነው? ከልዩ ይሉኝታ የሚመጣ ነገር ነው። ከፍርሃት የሚመጣ ነገር ነው። ስለዚህ ወጣቶች ፍርሃታችሁን አስወግዱ። ፍርሃታችሁን አስወግዱና ራሳችሁን ደፋር አድርጋችሁ ለየትኛውም ነገር ለየትኛውም ቻሌንጅ ራሳችሁን ዝግጁ አድርጉና ያ ዝግጅት ደግሞ አንተ ጋር ያለው ዝግጅት አንተ ጋር ያከማቻከው እውቀትህ ያ ናውሌጅ መውጣት የሚችለው ድፍረት ሲኖር ብቻ ነው። ስለዚህ ደፋር ሁኑልን ወጣቶቻችን። ስለዚህ እወዳችኋለሁ። ደፋር ሁኑ። ድፍረታችሁን ራሳችሁን በደንብ ለመግለጽ ድፍረት ሊኖራችሁ ይገባል። አመሰግናለሁ ስለሰማችሁኝ። የትኛውንም ጥያቄ ከተመቻችሁ ሜንሽን አድርጉልኝ። የትኛውም ጥያቄ ካለ ደግሞ ሜንሽን ማድረግ ፎሎ፣ ሼር፣ ኮፒ ሊንክ አድርጉልኝ። አመሰግናለሁ።